ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የመጋቢት 4 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በጋሞ ዞን በደረሰው የጎርፍ አደጋ አስክሬን ቁፋሮ ለማካሄድ የሚያስችል ድጋፍ አልተደረገም ሲሉ ነዋሪዎች ቅሬታቸውን ገለጹ። ኢሰመኮና የዓለም ጤና ድርጅትም ወቅታዊ ሪፖርት ያወጡ ሲሆን አፈ ጉባኤ ታገሰ ጫፎ በስፍራው ተገኝተዋል። የዕለቱ ዜናችን ቀዳሚ አድርገነዋል። ለድሬዳዋ ሕዝብ ድምጽ በመሆን የሚታወቀው ወጣት በቃሉ ምስጋናው በጸጥታ ኃይሎች መወሰዱን ቤተሰቦቹ ተናገሩ። ወጣት በቃሉ ምስጋናው በፍትህና በአስተዳደራዊ ጉዳዮች ላይ በመታገል ይታወቃል። በዝርዝር እናስደምጣችኋለን። አማራ ባንክ ባለፉት 8 ወራት ውስጥ 1.82 ቢሊዮን ብር ትርፍ ማስመዝገቡን ገለጸ። አማራ ባንክ በ2018 በጀት ዓመት በ8 ወራት ውስጥ 1.82 ቢሊዮን ብር ትርፍ ማስመዝገቡንና አጠቃላይ ሀብቱ 52.76 ቢሊዮን ብር መድረሱን አስታውቋል። ሌላኛው የሰዓቱ ዜናችን ነው። ወደ ህብረተሰቡ ሊሰራጭ የነበረ በአፍላቶክሲን የተጠቃ 90 ኩንታል በርበሬ ተወገደ። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽህፈት ቤት በከፍተኛ የአፍላቶክሲን መርዛማ ንጥረ ነገር የተጠቃ 90 ኩንታል በርበሬ ወደ ህብረተሰቡ ሳይሰራጭ ማስወገዱን አስታውቋል። ተጨማሪ መረጃ አለን። ከውጭ 2 የአሜሪካ ነዳጅ ጫኝ አውሮፕላኖች በኢራቅ ተከሰከሱ። በኢራቅ በሚገኘው የፈረንሳይ የጦር ሰፈር ላይ በተፈጸመ የድሮን ጥቃት የፈረንሳይ ወታደሮች መሞታቸው ተገልጿል። ከውጭ የመረጥነው የትንታኔ ዘገባ ነው። ዜናዎችን በዝርዝር እናቀርባለን። በቅድሚያ ኢሰመኮ በጋሞ ዞን በመሬት መንሸራተቱ አደጋ የሟቾች ቁጥር 65 መድረሱን ገለጸ። በጋሞ ዞን በመሬት መንሸራተት አደጋ የ65 ሰዎች ህይወት ማለፉን ከ60 በላይ የተገመቱት ደግሞ የደረሱበት እንዳልታወቀ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ አስታውቋል። ነገር ግን የአካባቢው ነዋሪዎች የሟቾችም ሆነ የጠፉት ሰዎች ቁጥር ከ100 መብለጡን ለቦርከና ተናግረዋል። ኮሚሽኑ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ቦንኬ፣ ጋምቦ ዙሪያ ወረዳ ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች የተከሰቱ የመሬት መንሸራተት፣ ናዳና የጎርፍ አደጋዎችን ተከትሎ የደረሱ ጉዳቶችን እየተከታተለ እንደሚገኝ የገለጸ ሲሆን ከፍተኛ ሰብአዊ ጉዳት ደርሷል ብለዋል። ኮሚሽኑ መግለጫውን ይፋ እስካደረገበት ጊዜ ድረስም ህይወታቸው ያለፉ ሰዎች አስክሬናቸው መገኘቱ የተረጋገጠ ሲሆን ቀሪዎቹ ደግሞ የገቡበት ባለመታወቁ በአደጋው ህይወታቸው ማለፉ ይገመታል ብለዋል። በመሬት መንሸራተቱ ምክንያትም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ እንደተጋለጡ ኮሚሽኑ አሳውቋል። አደጋው በሰዎች ላይ የአካል ጉዳት፣ ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት ማድረሱን ኢሰመኮ ማረጋገጡን አስታውቋል። ባለፈው ዓመት በጎፋ ዞን በደረሰ ተመሳሳይ አደጋ በርካታ ዜጎች ህይወታቸው ማጣታቸው ይታወሳል። በመሆኑም ኢሰመኮ የሟቾች ቁጥር 65 መሆኑን ሲያመለክት የእንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎ በስፍራ ያደረጉትን ጉብኝት ተከትሎ መግለጫ ያወጣው ምክር ቤቱ ደግሞ 70 አድርሶታል። ይሁን እንጂ ከስፍራው ያገኘነው መረጃ እንደሚያመላክተው ሰብአዊ ድጋፎች ከተለያዩ አካላት ማለትም ከፌዴራል መንግስት፣ ከክልል እንዲሁም ከአጎራባሽ ዞኖችና ግለሰቦች ጭምር ድጋፍ እየተደረገ ይገኛል። ነገር ግን አሁን ላይ የአስክሬን ፍለጋው ስራ የሚያግዛቸው አካል አለመኖሩን ነዋሪዎች ገልጸዋል። የአካባቢው ማህበረሰብም በርብርብ ፍለጋ እያካሄደ ቢገኝም ከፌዴራልም ይሁን ከየትኛውም አካል አስክሬን ቁፋሮ ለማካሄድ የሚያስችል ድጋፍ አልተደረገም ብለዋል። አሁን ላይ ራሱን የቻለ የአስቸኳይ ቡድን ተቋቁሞ እየተመራ ነው ያሉት ነዋሪዎቹ የተለያዩ የፌዴራልና የክልል መንግስታት ኃላፊዎች ቦታው ላይ ተገኝተው ማህበረሰቡን እያጽናኑ ነው ብለዋል። ኢሰመኮም አስቸኳይ የድጋፍ ጥያቄ ያቀረበ ሲሆን መልካም ተሞክሮዎችን ተጠናክረው መቀጠል እንዳለባቸውና ለተፈናቃዮችም አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶች ያለምንም መዘግየት እንዲያገኙ ማድረግ አስፈላጊ ነው ብለዋል። ተጎጂዎችን መልሶ ለማቋቋምም የፌዴራልና የክልሉ መንግስታት ተቋማት እንዲሁም ሀገራዊና ዓለም አቀፍ ድርጅቶች አፋጣኝና የተቀናጀ ርብርብ ማድረግ እንደሚጠበቅባቸው አሳስበዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በደረሰው ጉዳት የሚሰጡ ሰብአዊ ድጋፎች ከህፃናት እስከ ሽማግሌ ያሉትን ሁሉንም የማህበረሰብ ክፍሎች ያካተተ መሆን አለበት ያሉ ሲሆን መሰል አደጋዎች የሚያደርሱትን ጉዳት አስቀድሞ መከላከል ላይ ጥንቃቄ
መደረግ አለበት ብለዋል። በተያያዘ መረጃ የዓለም ጤና ድርጅት ዋና ጸሐፊም ዶክተር ቴድሮስ አድሃኖም ወደ ጋሞ እርዳታ ልከናል ሲሉ ገለጹ። የዓለም ጤና ድርጅት WHO ዋና ጸሐፊ ዶክተር ቴድሮስ አድሃኖም በጋሞ ዞን በተለያዩ ወረዳዎች በጣለው ከባድ ዝናብ ምክንያት የተከሰተውን የመሬት መንሸራተትና ድንገተኛ የጎርፍ አደጋ አስመልክተው ባወጡት ጽሑፍ ድርጅታቸው ወደ ስፍራው እርዳታ መላኩን አስታውቀዋል። ዋና ጸሐፊው አደጋውን ተከትሎ የዓለም ጤና ድርጅት የአስቸኳይ ጊዜ ግብረ ኃይል በፍጥነት በማቋቋምና ፈጣን ምላሽ ሰጪ ቡድኖችን ወደ ተጎዱት ወረዳዎች በማሰማራት የአካባቢውን የጤና መዋቅር እየደገፈ እንደሚገኝ አብራርተዋል። ከዚህ በተጨማሪም የድንገተኛ አደጋ ሕክምና ቁሳቁሶች፣ የኮሌራ ሕክምና ቁሳቁሶች፣ የህፃናት አልሚ ምግቦች እንዲሁም የውሃ ማከሚያዎችንና ያካተቱ አስቸኳይ የሕክምና አቅርቦቶች ወደ ስፍራው ለማድረስ ዝግጅት እየተደረገ መሆኑን አብራርተዋል። ዶክተር ቴድሮስ አክለውም የጤና ምላሹን ለማጠናከር ከአካባቢ ባለስልጣናትና ከሰብአዊ አጋሮች ጋር በቅንጅት መስራቱን ድርጅቱ እንደሚቀጥል አረጋግጠዋል። በዞኑ በደረሰው በዚህ አሳዛኝ አደጋ የሟቾች ቁጥር እያሻቀበ ነው። እስካሁን የ64 ሰዎች አስክሬን የተገኘ ሲሆን የ128 የጠፉ ሰዎችን ፍለጋ አሁንም እየተከናወነ መሆኑ ታውቋል። በሌላ በኩል አፈ ጉባኤ ታገሰ ጫፎ ጋሞ ዞን ገቡ። ታገሰ በመሬት መንሸራተት አደጋ ህይወታቸው ያጡ ወገኖችና ቤተሰቦችን ለማጽናናት ነው ወደ ስፍራው ያቀኑት። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ሳላ ቀበሌ ተገኝተው በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖችና ቤተሰቦችን አጽናንተዋል። አደጋው በደረሰበት አካባቢም አስክሬን የማፈላለጉ ስራ ተጠናክሮ መቀጠሉ ተመላክቷል። በደረሰው አደጋም ከ100 በላይ የሰው ህይወት ማለፉንና 575 ቤተሰቦች ከመኖሪያ ቀያቸው መፈናቀላቸው ተገልጿል። በአርባ ምንጭ ከተማና በጋሞ ዞን የተለያዩ አካባቢዎችም የኩልፎ ወንዝ ሙላት ሰብአዊና ቁሳዊ ጉዳት አስከትሏል ነው የተባለው። ለድሬዳዋ ህዝብ ድምጽ በመሆን የሚታወቀው ወጣት በቃሉ ምስጋናው በጸጥታ ኃይሎች መወሰዱን ቤተሰቦቹ ተናገሩ። ወጣት በቃሉ ምስጋናው በፍትህና አስተዳደራዊ ጉዳዮች ላይ በተለይ ለድሬዳዋ ህዝብ ድምጽ በመሆን የሚታወቅ ወጣት ነው። ከዚህ በፊት የድሬዳዋ ምድር ባቡር ሜዳ ለግለሰቦች እንዲሸጥ በከተማው አስተዳደር ሲታሰብ የነበረውን እንቅስቃሴ በማጋለጥ በርካታ ወጣቶችን ያፈራው ሜዳ እንዳይሸጥም አድርጓል። በዚህና በሌሎችም ጉዳይ በሚያደርገው የማህበራዊ አንቂነቱ ምክንያት ለ2 ዓመታት ታስሮ ተፈቶ ነበር። ከእስር ከተለቀቀም በኋላ ቀድሞ ያደርገው ከነበረው ማህበራዊ አንቂነቱ ራሱን አግልሎ ተቀምጦ እንደነበር የገለጹት እናቱ ወይዘሮ አበባ ገብረ ህይወት ከእስር ቤት ከወጣ በኋላ እንቅስቃሴው ተገድቦ ቤት ውስጥ መጽሐፍ ሲያነብ ይውል እንደነበር ተናግረዋል። በቃሉ ከማንም ጋር አይገናኝም ነበር። ነገር ግን ማክሰኞ መጋቢት 1 ቀን 2018 ዓመተ ምህረት 11 ሰዓት አካባቢ ከአዲስ አበባ ፖሊስ አባላት ተጠያቂ ትፈልጋለህ በማለት ወስደውት 3ኛ ፖሊስ ጣቢያ አስረውታል ያሉት እናቱ ወይዘሮ አበባ ናቸው። በማግስቱም ረቡዕ የካቲት 2 ቀን ምሳ ሰዓት አካባቢ በፖሊስ ታጅቦ ወደ ቤት አምጥተውት ቤቱ ከተፈተሸ በኋላ ምንም ያገኙት ነገር ባይኖርም መልሰው ወደ ፖሊስ ጣቢያ እንደወሰዱት እናቱ ተናግረዋል። ወጣቱ በዛሬው ዕለትም ወደ ድሬዳዋ እንደተወሰደ መሰረት ሚዲያ ዘግቧል። ወንድማችን ኢንጂነር በቃሉ ምስጋናው ተወልዶ ያደገው ድሬዳዋ ነው። ይህ ወጣት ከተማውን ወዳድና ለህዝቡ መብት የሚቆም ማህበረሰብ አንቂ፣ ሙስናን አበክሮ የሚጋፈጥ የሚያጋልጥም ጭምር ያለው አንድ ወጣቱን በቅርብ የሚያውቅ ግለሰብ ተናግሯል። አክሎም ይህ ወጣት በከተማው ህዝብ ዘንድ ተወዳጅና ተመስጋኝ ነው፣ በበጎ አድራጎት ስራውን በተለይ ይታወቃል ብለዋል። ይህ ወጣት ከዚህ ቀደም ከተማዋ ላይ ያለ ምድር ባቡር ሜዳ ለምን ለግለሰብ ይሸጣል? የህዝብ ነው፣ ስንት ታዳጊዎችን ያፈራ በማለትም በመቃወምና ዘመቻ በመክፈት ሜዳው ለህዝብ እንዲመለስ አድርጓል። መነሻው ይህ ሆኖ ሌሎች ነገሮችን በመደማመር አዲስ አበባ ድረስ በመሄድ አስረው አምጥተውት ፈርደውበት 2 ዓመት ታስሮ ተፈቶ ነበር በማለትም ሁኔታውን አስረድተዋል። ለምን በዚህ ያህል ወጣት በሀገሩ እንዲማረር እንደሚደረግ አይገባኝም ሲልም ጓደኛው ተናግሯል። ፍትህ ለወንድማችን፣ አቅመ ደካማ እናትና አባት አለው፣ ወላጆች መሰቃየት የለበትም ሲሉም ድምጻቸውን አሰምተዋል። ድፍን የድሬዳዋ ሰው ይመሰክራል ስለ በቃል የሚሉት ደግሞ ሌላ የድሬዳዋ ነዋሪ ናቸው። ድሬዳዋ ከተማ ላይ የመናገር ነጻነት እንደሌለና በተለይ ሶሻል ሚዲያ ላይ የተጻፈ ሀሳብ ላይ እንኳን ህዝቡ ላይክም ሼርም ኮሜንትም አይጽፍም። ያንን ካረክ በማግስቱ ቤት ድረስ ነው የሚካሄድልህ፣ ትታሰራለህ፣ ማስጠንቀቂያ ይሰጣል በማለትም ተናግረዋል። መንግስት ከቅርብ ጊዜ ወዲህ የሚዲያ ባለሙያዎችን ከማሰርና ከማሳደድ ባሻገር በአገር ውስጥ የሚገኙ ነጻ ሚዲያዎችና ሀሳብ ሰጪዎች ላይ ጫና መፍጠር መቀጠሉን እንደ ሲፒጄ እና አምነስቲ ኢንተርናሽናል ያሉ ተቋማት በሚያወጣቸው ሪፖርቶች ተጠቁሟል። በቅርቡም ዋዜማ ሬዲዮና አዲስ ስታንዳርድ ሚዲያዎች ፈቃዳቸውን የተነጠቁ ሲሆን 2 የዶቼ ቬሌ እና 3 የሮይተርስ ጋዜጠኞች የስራ ፈቃዳቸው ታግደዋል። ከ2 ወር በኋላ ከሚከናወነው 7ኛው ሀገራዊ ጠቅላላ ምርጫ ጋር በተገናኘ
የጋዜጠኞችና የማህበራዊ አንቂዎች እስር ሊቀጥል ይችላል ብዬ አስባለሁ ያሉት በበቃሉ እስር ጉዳይ ጥቆማ የሰጡት ግለሰብ ተናግረዋል። አማራ ባንክ በ8 ወራት ውስጥ 1.82 ቢሊዮን ብር ትርፍ ማስመዝገቡን ገለጸ። አማራ ባንክ በ2018 በጀት ዓመት በ8 ወራት ውስጥ 1.82 ቢሊዮን ብር ትርፍ ማስመዝገቡንና አጠቃላይ ሀብቱ 52.76 ቢሊዮን ብር መድረሱን አስታውቋል። በቅርቡ በአንዳንድ ሚዲያዎች የተሰራጩ ዘገባዎች የባንኩን አሁናዊ ሁኔታ ያላሳዩና የተሳሳቱ መረጃዎች ለሕዝብ ያቀረበ ሆኖ ተገኝቷል ያለው ባንኩ ይህም አጋጣሚ የባንኩን እውነታዎችና ግልጸኝነት ለማሳወቅ እንደሚጠቀምበት ባወጣው መግለጫ ገልጿል። እንደ ባንኩ ገለጻ የባንኩ ጠቅላላ ተቀማጭ ገንዘብ እስከ የካቲት 21 ቀን 2018 ዓ.ም ድረስ 37.9 ቢሊዮን ብር የደረሰ ሲሆን የ2017 ዓመት አፈጻጸምን መሰረት በማድረግ ለባለ አክሲዮኖች የትርፍ ክፍፍል መፈጸሙን አስታውቋል። ባለፉት 8 ወራት ብቻ ከ9.9 ቢሊዮን ብር በላይ ከብድር መሰብሰብ መቻሉን የጠቀሰው አማራ ባንክ በአሁኑ ሰዓት የተለየ ጥሬ ገንዘብ እጥረት የሌለበት መሆኑን አስታውቋል። ይህ ችግርም ከፈታው ከ1 ዓመት በላይ ሆኗል ሲልም ገልጿል። ባንኩ በዲጂታል አነስተኛ ብድር ከ5.1 ቢሊዮን ብር በላይ የሰጠ ሲሆን በዚህ ውስጥም 90% ለሴት ተበዳሪዎች የቀረበ መሆኑን እንዲሁም በአጠቃላይ ከ240 ሺህ በላይ ደንበኞች የዲጂታል አነስተኛ ብድር ተጠቃሚ መሆናቸውን በመግለጫው አመላክቷል። የባንኩ መግለጫም የ5 ዓመት ስትራቴጂካዊ እቅዱን በተግባር እያስፈጸመ እንደሚገኝ ጠቅሶ የዚህ ስትራቴጂካዊ እቅድ አካል በሆነው አዲስ መዋቅር መሰረት ከየካቲት 22 ቀን 2018 ዓ.ም ጀምሮ አዲስ የደሞዝ ስኬል ተግባራዊ መደረጉን ገልጿል። ወደ ህብረተሰቡ ሊሰራጭ የነበረ በአፍላቶክሲን የተጠቃ 90 ኩንታል በርበሬ ተወገደ። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽሕፈት ቤት በከፍተኛ የአፍላቶክሲን መርዛማ ንጥረ ነገር የተጠቃ 90 ኩንታል በርበሬ ወደ ህብረተሰቡ ሳይሰራጭ ማስወገዱን አስታውቋል። ምርቱ ከማህበረሰቡ በተገኘ ጥቆማ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 በሚገኘው የኮልፌ ሁለገብ የገበያ ማዕከል መደብር ውስጥ መገኘቱም ተገልጿል። ቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ሲስተር ሙኒራ ነጋሽ እንደገለጹት ለምግብነት ተዘጋጅቶ ሊሰራጭ የነበረው ይህ የበርበሬ ምርት ግምታዊ ዋጋው ከ8 ሚሊዮን ብር በላይ ነው። ሙኒራ ምርቱ በኢትዮጵያ የተስማሚነት ምዘና ድርጅት በላቦራቶሪ ተፈትሾ ከፍተኛ የአፍላቶክሲን ክምችት እንዳለበት የተረጋገጠ ሲሆን ይህም ወደ ህብረተሰቡ ቢሰራጭ ኖሮ ለተለያዩ የጤና ጉዳቶች የሚያደርስ መሆኑን ጠቁመዋል። ባለስልጣኑ ህብረተሰቡ የሚገዛቸውን ለምግብነት የሚውሉ ማናቸውን ምርቶች ጥራትና ደህንነታቸው የተረጋገጡ መሆኑን በማረጋገጥ ጤናውን እንዲጠብቅም አሳስቧል። በተጨማሪም መሰል ህገወጥ ተግባራትን በጋራ ለመከላከል ማንኛውም ዜጋ በ8864 ነፃ የጥቆማ መስመር በመደወል መረጃ እንዲሰጥና ትብብሩን እንዲያጠናክር ጥሪ አቅርበዋል። 2 የአሜሪካ ነዳጅ ጫኝ አውሮፕላኖች በኢራቅ ውስጥ ተከሰከሱ። በሌላ በኩል በኢራቅ የሚገኙት የፈረንሳይ ወታደሮች በድሮን ጥቃት መገደላቸው ተገልጿል። በኢራን ላይ የተካሄደ ባለው ዘመቻ ላይ ሲሳተፉ የነበሩ የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ መከስከሱን የዩናይትድ ስቴትስ ጦር ማዕከላዊ ዕዝ አስታውቋል። በአደጋው የተጎዱ ሰው ስለመኖሩ እስካሁን ግልጽ የተደረገ ነገር የለም። ስማቸው እንዳይጠቀሱ የፈለጉ አንድ የአሜሪካ ባለስልጣን ለአሶሲኤትድ ፕሬስ እንደገለጹት የተከሰከሱት 2 ኬሲ 135 አውሮፕላን ቢያንስ 5 የበረራ አባላትን ጭነው ነበር ተብሏል። አውሮፕላኑ የተከሰከሰው ከጠላት ወገን በተተኮሰ ጥይትም ሆነ በስህተት በተተኮሰ የአጋር ኃይሎች ጥቃት እንዳልሆነ ወታደራዊ እዙ በመግለጫው ያሳወቀ ሲሆን አውሮፕላኑም ከጥቅም ውጭ ሆኗል ሲሉ ገልጸውታል። የመካከለኛው ምስራቅ አካባቢን የሚቆጣጠረው የአሜሪካ ማዕከላዊ እዝ እንዳስታወቀው በሁነቱ ላይ 2 አውሮፕላኖች የነበሩ ሲሆን አንደኛው በሰላም ሲያርፍ ሁለተኛው ግን በምዕራብ ኢራቅ ተከስክሷል ብለዋል። በተያያዘ መረጃ በኢራቅ የሚገኙ የፈረንሳይ ወታደሮች በድሮን ጥቃት መገደላቸው ተገልጿል። አንድ የፈረንሳይ ወታደር ኢራቅ ውስጥ ሲገደል 6 መቁሰላቸውን ማክሮን ተናግረዋል። አርናውድ ፍሪውን የተባለ ወታደር በድሮን ጥቃት መገደሉን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናግረዋል። 6 ወታደሮች መቁሰላቸውንም ፕሬዝዳንቱ ገልጸዋል። ፈረንሳይ፣ አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩ በኋላ ወታደሮቿን ወደ መካከለኛው ምስራቅ መላኳ ተነግሮ ነበር። ይህም ከአውሮፕላኑ መከስከስ እስከ ፈረንሳይ ወታደሮች ሞትና የትራምፕ አስተያየትን ያካተተ ነው። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።